ትሁቴ በስተመጨረሻ የናቴን እንባ ጠረገችለት። አቶ ገዛኸኝና ቤቲ ደግሞ በመለያየታቸው በጣም ያሳዝናል። ናቴ ከእናቱ አለምዬ ጋር ተገናኝቶ ተቃቅፈው እየተላቀሱና ተቃቅፈው እናቴ በህይወት አለሽ እንዴ? አንቺ እኮ ሞተሻል እያሉኝ ብዙ ጊዜ አምኔ ለመቀበል ተቸግሬ ነበር ብሎ አላት። ትሁትም ደግሞ ናቲ እኔ አንተን ለማዋሸት ፈልጌ ሳይሆን ነገሮች ስላስገደዱኝ ብቻና ብቻ ነው ብላ አለችው። እሱም ደግሞ እንዴ ምን እየሆንሽ ነው ትሁቴ? ቢያንስ እኮ እውነታውን መናገር ነበረብሽ። እንዴት እንደዚህ ልታደርጊ ትችያለሽ? ያደረሻቸው ነገሮች ልክ አይደለም ብሎ እሷ ላይ መጮህ ጀመረ። ናቲ ከቤቲ ማንቁርቷን ያዘና የቤቱን ቁልፍ እንድትሰጠው ከጠየቀ በኋላ ሰተት ብሎ ገባና እዛ ክፍል ላይ ማን ምን እንዳለ ለማየት ጓጓ። እናቱን ሲያያት እቅፍ አደረገና ወይኔ እማዬ ይህ እኮ በጭራሽ ላንቺ አይጠበቅም ነበር። ያደረሻቸው ነገሮች ከባድ ናቸው። ቢያንስ እንኳን እንዴት ጩኸት አታሰሚም እያለ መቃወጥ ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ ከልብ አመሰግናለሁኝ። ትሁቴ በስተ መጨረሻ ከናቲ ጎን ሆና ሲያለቅስ አታልቅስ፣ ዋናው ነገር እናትህን ማገኘት ነው። ከዛ በኋላ ያለው ሁሉም ነገር ትርፍ ነው። ተረጋጋ። መቼም ቢሆን እናትህን ስላገኘህ ደስ ብሎኛል ብላ አለችው። እሱም ደግሞ ትሁት ወደዚህ ቦታ ላይ እንድገባ በፍጹም አልረዳሽኝም። ራሴ ነኝ መስዋዕትነት ከፍዬ ወደዚህ ቦታ የገባሁት። አሁን ላይ ግን እውነቱን ስነግርሽ እየተካሄደ ያለው ነገር ምንም አልገባኝም አላት። ተረጋጋ። እኔም እኮ የምወዳትና የመሳሳላትን ልጄን አግተውብኝ እንዲሁም ደግሞ ቤተሰቦችን እንደሚጨርሱብኝ ነግረውኛል። እና ታዲያ ምን መሆን ነበረብኝ ብላ ቀወጠችው። አለምዬም ናቴን እቅፍ አደረገችና ደም እንባ እያለቀሰች ሳለ ተረጋጊ ባክሽ አለምዬ፣ አንቺም አታልቅሺ። አሁን ከምትወጂው ልጅሽ ጋር ስለተገናኘሽ ደስ ሊልሽ ይገባል ብሎ ሲላት አቶ ገዛኸኝና ቤቲ ደግሞ ድምጽ ሲሰሙ ሰተት ብለው ከናቲ ጋር ሲመጡ ገዜ ያየውን ነገር ማመን አቅቶት ወደ ትሁት ላይ አፈጠጠ። ትሁትም ደግሞ በሰዓቱ ከናቲ ጋር ስለነበረች የአቶ ገዛኸኝ ከስተጀርባ በር ከፍቶ መምጣት በፍጹም አልታወቀትም። ቤቲም ደግሞ ወይኔ ጉዴ እች ልጅ ምን እያደረገች ነው? እድሜ ዘላለሟን የኔ የሆነን ነገር ለመውሰድ ቆርጣ ተነስታለች። ትሁት የምሬ ነው ምልሽ እኔ ነኝ የማጠፋሽ እያለች መናደድና መቃጠል ጀመረች። ቤቲ እንግዲህ ናቴን ስለምታፈቅረውና ስለምትወደው በፍጹም ከትሁቴ ጋር ማየት አትፈልግም። እሱ ደግሞ ቅንጣቱን ያክል ቦታም የለውም፣ አይወዳትም። በተደጋጋሚ አንቺ ክፉና አስመሳይ ሰው ነሽ፣ በፍጹም እንኳን ለሚስትነት ቀርቶ አይደለም ለምንም እንደማትሆኚ አውቃለሁ ብሎ ተናገረ። አቶ ገዜ እንግዲህ ናቲን የውሸት መቃብር ሂዶ እንዳይ አድርጎታል። ናቲም ደግሞ በእጅጉን በጣም አዘነና ወይኔ ጉዴ ዘንድሮ ምን እየተፈጠረብኝ ነው ያለው? እንደው ሰው እንዴት ይሄን ያክል ይዋሻል? እንዴት ያስመስላል? የቅንብር ድራማውን እኮ ችለውበታል። ወይ ጉድ ብሎ በአባቱ በገዛ
ተንኮልና በሚያደርጋቸው ነገሮች እየተናደደና እየተቃጠለ ሳለ መጨረሻ ላይ ግን ትሁት እናቱ በህይወት እንዳለች ስለነገረችው እየጠበቀ ያለው ያን ክፍል ከፍቶ እናቱን ማግኘት ብቻና ብቻ ነበር። እናቱ ደግሞ ልጄ ይመጣል፣ ልጄ ያተርፈኛል እያለች የገዛኸኝን ቅጥቀጣ ዱላ እንዲሁም ደግሞ ቤቲ በየሰዓቱ እየገባች አንቺ እብድ፣ አንቺ በሽተኛ፣ አንቺ እንድነሽ እያረገች እያሰቃየቻት ትገኛለች። ቤቲ ትሁቴ የተናገረችው ነገር ምን አለች? ስሚ አንቺ የምሬን ነው ምልሽ፣ ናቲን ብትወጂውና ብታፈቅሪው ኑሮ እናቱን ታከብሪለት ነበር። አንቺ ግን በፍጹም እናቱን ስለማትወጃት እየገባሽ እያሰቃየሻት ነው እኮ ብላ ለቤቲ ስትናገራት፣ ቤቲ ደግሞ ትሁቴ ላይ እጇን አነሳችና ልትጠፈጥፋት ስትል አይ ዝም ብሎ የሰው ልጅ አይመታም፣ ዝም ብሎ የሰው ልጅ አይጠፈጠፍም። ካሁን በኋላ በስህተት እንኳን እጅሽን ፊቴ ላይ ልታነሽ አትችይም ብላ ወደዛ ገፍትራ ጣለቻትና ቤቲ በጣም ተናደደች። ገዜ እኔ ማንም እንዲንቀኝ አልፈልግም። ትሁት የኛ ቤት ሰራተኛ ናት። ስለዚህ የሆነ ነገር ማድረግ አለብን። ሰው እንዴት በዚህ ልክ ይናቃል? እያለች መናደድና መቃጠል ጀመረች። ገዜም ደግሞ ትሁቴ ልጅ እንዳላት ሲነግራት በጣም ደነገጠችም፣ ደስም አላትም። ደስ ያላት ምክንያት ምንድን ነው? በቃ አሁን እውነታውን ሳውቅ መቼም ይሁን መቼም ናቲ ትሁቴ ልጅ እንዳላት ሲያውቅ ከአጠገቧ መንቅሮ ነው የሚያስወጣት። እኔ እኮ ብያለሁ ትሁት፣ ለአንቺ የማይመጠንሽን ነገር ስትታገይ እድሜና ጊዜሽን ልታበላሹ ነው እያለች መፎከር ጀመረች ማለት ነው። ቤቲ እንግዲህ ከትሁቴ ጋር ከባድ ጦርነት ገጥመዋል። ትሁቴም ደግሞ በተደጋጋሚ እየጠየቀች ያለችው ነገር እባክሽ ቤቲ፣ እኔ ልለምንሽ፣ በቃ ባልሽን የሆነ ነገር አድርጊና ከዚህ ከቤት እንዲያስወጣኝ እርጅኝ። እኔ እዚህ ቤት መቀመጥም ሆነ መኖርም አልፈልግም። እውነቱን ስነግርሽ እንደዛ ነው እያለች መጨቃጨቅና ማለቃቀስ ጀመረች። ቤቲም ደግሞ እኔ ያልኩሽን ነገር ካደረግሽ በሰላም ከዚህ ከቤት ትወጫለሽ። ምንም የሚያሳስብሽ ነገር የለም። ትሁት ከኔ ጋር መፋጠጥ ግን ብዙ ዋጋ ያስከፍልሻል ብላ አለቻት። ወይኔ ጉዴ! እሺ የምፈልጊው ነገር ምንድን ነው? ከናቲ ራቂ ብላ በድጋሚ ያስጠነቀቀቻት። አቶ ገዛኸኝንም ደግሞ ትሁቴ ልመና ጀመረች። እሱም ምንድን ነው? እባክህ ጋሼ፣ እኔ ካሁን በኋላ በስተት ምንም ነገር አልናገርም። በቃ ምንም ነገር አላደርግም። እኔም በዝምታ ሁሉንም ነገር አስተካክላለሁ። ትሁት፣ እዚህ ቤት እኮ ውላችን ላይ ተፈራርመሽ ስትገቢ ምንም አይነት ነገር በስተት በማያገባሽ ነገር ገብተሽ እንደማታደርጊ በሙሉ ውላችን ላይ ተፈራርመናል። አሁን ደግሞ ይሄንን ነገር ላደረግሽው የእጅሽን ማግኘት አለብሽ አለና ሲያፈጥባት፣ እባክህ እባክህ ልለምንህ፣ በልጅ አትምጣብኝ። እኔ ልጄ ብቸኛ ናት። ለሷ ስል ነው እንደዚህ እየተሰቃዩ ያለሁት። ለሷ ስል ነው እንዲህ ሲሆን ያለሁት እያለች መናገር ጀመረች። አቶ ገዜ ደግሞ ናቴን የውሸት መቃብር ካሳየው በኋላ ያመነው ስለመሰለው መቶ ለቤቲ የእናንተ ቅንብር በጣም በጣም አደገኛ ነው። ቅንብራቸውን አለማድነቅ አልችልም። ደስ የሚለው ነገር ምንም የተሳካለችው ነገርም አንድም ነገርም የለም። ቆይ እንዴት እንደዚህ ሊሆን ቻለ?
እያለ መፋጠጥ ጀመሩ። መጨረሻ ላይ አንገቷን አነቀና ቁልፉን እንድትሰጠው ከፈለገ በኋላ ዘሎ እዛ ክፍል ላይ ሲከፍት ያሳዝናል። ያየው ነገር በጣም ከባድና አደገኛ ነገር ሆኖ ሲያይ የዘንድሮማ ፈተናዬ የጉር ነው እያለ መቃጠል መናደድ ጀመረ። የተናደደበትና የተቃጠለበት ትልቁ ምክንያት ትሁት ከባድ ስህተት ነው የሰራችው። አንቺም ከነሱ የባሽ አረመኔና አደገኛ ሴት ነሽ ብሎ ሲላት ትሁቴም ቁጭ ብላ ማልቀስ ጀመረች። ናቴም ደግሞ ቆይ የምፈልጉት እኔ እንዲያብድላችሁ ነው እንዴ? የምፈልጉት እኔ ራሴን ስቼ አንድ ነገር እንዲሆን ነው እንዴ? አለና ደወለችና ወደ ቤቲ ጋር ወደ አቶ ገዙ ጋር ያውላችሁ ልጁ የምትፈልጉት አብዶና በሽተኛ እንዲሆን ነው አደል የፈለጋችሁት? ይሄው አበደላችሁ፣ ደስ ይበላችሁ፣ በሽተኛ ሆነላችሁ እያለ ያለች እሱም በጣም ስለተናደደና ስለተቃጠለ ርጦ ሂዶ ቤቴን ነው ያነቃት። ቁልፉን ተቀብሎ ወደዛ ቤት ገባ። ናቴ እጅግ በጣም ታግሷል። እጅግ በጣም ብዙ መስዋዕትነትን ከፍሏል። ትሁት ደግሞ ለልጇ ስትል አለሜን ነግራታለች። አለሜ ልጅሽን በቃ ነገሮቹ እንትን እስከሚሉ ድረስ እናተ ሞታለች ማለት የማይቀርም፣ እባክሽ እንድትቀየሚኝ አልፈልግም፣ እንድታዝኒብኝም አልፈልግም አለቻት። ከዛ ትሁቴ ደስ ያለሽን ነገር አድርጊ፣ ሌላ ደግሞ ሳልነግርሽ የቀረሁት ገዜ እኮ ከዚህ ከቤት እንዲወጣ አይ ካልሽ ደግሞ ራስሽን አጠፋልሻለሁ ብሎ አለኝ። አለሜ እና ታዲያ ማንኛውም መረጥሽ አለቻት። አላቅም ትሁቴ እንደፈለገ ያድርገኝ እንዴ፣ ከዚህ ከቤት እኮ ታዲያ መባረሩ ጥሩ ነው፣ ምናልባት ጥሩ ነገር ሊገኝ ይችላል ብላ ስትላት የት እሄዳለሁ? የምበላው የምጠጣው የምኖርበት የለኝም፣ እውጭ ደግሞ ያስገድለኝ ይሆናል ብላ ፈራች። ችግር የለውም፣ ዋናው እኮ ከዚህ ከቤት መውጣትሽ ነው። እኛ ቤት እንሄድና አባዬ ጋር ትኖሪያለሽ። አባዬ በጣም ጥሩና መልካም ሰው ነው። እዛ ሁነሽ ደግሞ ችግሮች እንጋፈጣለን ብሎ አላት ማለት ነው አለቻት። አለሜም የትሁቴን ሀሳብ ተቀበለችና ምንም አማራጭ ስለሌላት እሺ አደርገዋለሁኝ ብላ ወሰነች ማለት ነው። ውድ የተከበራችሁ የደሰው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ ማለት ነው። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።